ቤዛ ኩሉ የኢየሱስ ክርስቶስን መወለድ መላእክት በሰማይ እረኞች በምድር ያበሰሩበትን ሥርዓት ካህናት የሚያበስሩበት ድንቅ ክዋኔ ነው። ሃይማኖታዊ ሥርዓቱ በቅዱስ ላሊበላ ውቅር አብያተ ክርስቲያናት በድምቀት ይከበራል። ጻድቁ አላምራው ተጨማሪ አለው። ቅዱስ ላሊበላ ፈጣሪውን መስሎ የተገኘ ጻድቅ መሆኑ በገድሉ ተገልጿል። ቅዱስ ላሊበላ እንደ ፈጣሪው መጋቢት 29 ተጸንሶ ታኅሳስ 29 ቀን ተወልዷል። ቀሲስ መንግስቱ ጎበዜ ላስታ ቅዱስ ላሊበላ መዝገበ ታሪክ ወማህደረ ቅርስ በተሰኘ መጽሐፋቸው እንዳሰፈሩት ኢየሱስ ክርስቶስ ለሊቀ ነቢያት ሙሴ 10ቱን ትእዛዛተ ኦሪት በሲና ተራራ በድንጋይ ላይ ጽፎ እንደሰጠው ለቅዱስ ላሊበላም ከአንድ ቋጥኝ አብያተ ክርስቲያናትን እንዲያንስ አስችሎታል። ይህ ድንቅ ሥራ በሚገኝበት ላሊበላ የኢየሱስ ክርስቶስ የልደት በዓል ከጻድቁ ንጉስ የልደት በዓል ጋር በጥምረት በድምቀት ይከበራል። በቤተ ማርያም ቤተክርስቲያን ዙሪያ እንዳጥር በሚገኘው ማሜ ጋራ የሚከወነው የቤዛ ኩሉ ሥርዓት ደግሞ የሚጠቀስ ነው። ቤዛ ኩሉ ዓለም ዮም ተወልደ ያለም ቤዛ ዛሬ ተወለደ የሚለው ዝማሜ ሰማይና መሬት የታረቁበት ሰውና መላእክት በአንድነት የዘመሩበት ሃይማኖታዊ ሥርዓት እንደሆነ በቅዱስ ላሊበላ ገዳም የአራቱ ጉባኤያት አገልጋይ ሊቀ ጉባኤ ሀብተ ማርያም ባዬ ይናገራሉ። ጌታ ሲወለድ ቤዛ ኩሉ ዮም ተወልደ እያሉ መላእክት በሰማይ ኖሎት እረኞች ማለት ነው። እነሱ በምድር ሆነው በሰማይ መላእክትም በምድርም ያሉት ኖሎት ምድራውያን አንድ ቃል ሆነው ጌታችን ኢየሱስ ክርስቶስ እውነተኛው አማናዊ ኢየሱስ ክርስቶስ ለመወለዱ እነሱ ተናግረዋል። በአንድ ላይ ሆነው አመስግነዋል፣ መስክረዋል። ያ በሰማይ መላእክትን በመምሰል የቅዱስ ላሊበላ ሊቃውንት በካባ በቀይ ጃኖ ለብሰው ስዕላት የጥንት የብር የወርቅ መስቀሎች አክሊል የለበሱ ቀሳውስት ዲያቆናት ወንድሞቻችን ተሰልፈው ያከብሩታል። እዚህ ቦታ ላይ ልብሳችን ጥንግርርባችን ታጥቀን ይሄ ነው ጥንግርርቡ፣ ይሄን ታጥቀን ካባ አልገን ይሄን ቋድ ይባላል ይሄን ለብሰን በደንብ ሸማውን በሸማ ጃኖውን በጃኖ ሁሉም ነገር በሚገባው በስርዓቱ ተውፊቱን ያስተላልፋል። በማሚ ጋራው ላይ የሚያሸበሽቡት ካህናት መላእክትን ታች ያሉት እረኞችን ይወክላሉ። ቤዛ ኩሉ መላእክትና እረኞች ከላይና ከታች ሆነው ኢየሱስ ክርስቶስ መወለዱን የሚያበስሩበት ግሩም ሃይማኖታዊ ሥርዓት ነው። ቤዛ ኩሉ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ተወልደ። ሊቀ ጉባኤ ሀብተ ማርያም ባዬ ቅዱስ ላሊበላ ውቅር አብያተ ክርስቲያናትን የጎበኙ ምዕመናን የኪነ ህንጻ ጥበባቸውን አይተው ከመደነቅ ባለፈ የሚያገኙት ሰማያዊ በረከት ብዙ እንደሆነም ተናግረዋል። ገድሉ እንደሚለው ይህን ቦታ አንተ የፈቀድክለት ካልሆነ ይህን ቦታ ሊረገጥ አይችልም። አንተ የመረጥካቸው ናቸው መተው የሚረገጡቱ በረከት የሚቀበሉቱ ያንተን ቦታ መጥቶ በረከት የተቀበለ ረድኤቱን አንተ ጋር የተሳተፈ እስከ 7 ትውልድ ድረስ ይምርለታል ብሎ ጌታው ቃል ገብቶለታል።
እሱን የተረገጠ ሁሉ በረከተ ነፍስ በረከተ ስጋ ያገኛል በእድሜ በጤና ይመግበዋን ፈጣሪ እድሜው ይረዝማል ጤና ያገኛል አፈሩን ልሶ አፈሩን ስሞ የሄደውን የተረገጠውን ሁሉ በበረከት ይጎበኘዋን ቅዱስ ላሊበላ እና ቃል ኪዳን አለው በገርሉ ተጽፏኒ በሰፊው